እያወቅኩ ራሱ ቪዲዮ ያናድደኛል ሳይ። ተሸውደናል። 1.8 ሚሊዮን ሰው ተመልክቶታል። ሚስቱን አስለቀሰ የተባለው እንደምትመለከቱት በድጋሚ በተሰራው ቪዲዮውን ደግሞ ፕራንክ ነው ይቅርታ አድርጉልኝ ተብሎ በተሰራው ቪዲዮ ያው እዚህ ጋር ለሚስቱ ሀብል ሰጥቷል። ሰላም ውድ ተመልካቾቻችን፣ ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ የዛሬ ደግሞ በሰሞኑ በጣም ቫይራል የወጣ አንድ ቪዲዮ አለ። ብዙ ሰዎች የተነጋገሩበት እንዲህ አይነት ጨዋታ ቢቀር የሚሉ የተለያየ ሀሳቦቻቸውን የሰጡበት ብዙ ሰዎች አሉ። እሱን እስቲ በየተራ እናያለን። ፕራንክ ነው ብሎ ነው እንግዲህ ልጁ ሚስቱን ፕራንክ ያደረጋት። ግን የሚሰጠው ስሜት ደግሞ በጣም ከባድ ነበረና ብዙዎቹን አስቆጥቷል። እነሱ ግን ብዙ ቪው፣ ብዙ ላይክ፣ ብዙ የሚፈልጉት ፎሎወሮች ያገኙን ይመስለኛል። የመጀመሪያን ፕራንክ ካደረገ በኋላ ለፕራንኩ ደግሞ ይቅርታ አደረገች፣ ይቅርታ ጠይቋል። ከዛ በኋላ ደግሞ እሷም ደግማ ፕራንክ ብላ ሞክራ ነበረ። እስቲ ሁሉንም በየተራ እናያለን። እስቲ እንየውና ወደ የራሳችንን ሀሳብም እናስከትል። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? አሁን ስራ መጀመር አለብሽ። በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሰሃን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። በቃ ሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ ፈልጌው ነው የተቀመጥኩት። እኔ ፈልገሽ ሆነ አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም፣ ግን አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው፣ 1 ዳቦ ብታረጊ፣ ይሄ ደግሞ በማከም ብትጨው እንዴ በብርጭቆ ይሆነ። አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሮርጬ ነው የምመጣው። ይሄን ስለማቀበረል እንዴ ምን አገናኘው ከማጥባት? አይ 1 ዳቦ አሁን ቁርስሽ ነው አይደል? 1 ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂዋለሽ። የምር ምን ማለት ነው የምር? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት ታውቃለህ ጨጓራዬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይው ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ልብስ የሚያጥባል እኮ ይሻላል። ነው እንደምን ያለቀስሽ ነው? አይ ነው አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ። ወጣት ነሽ፣ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል። ምን ነው የሚያስለቅስሽ? አረ እኔ አላለቀስኩም። ምን ነው የሚያስለቅስሽ እንዴ? 2 ልጅ አለ አይደል? እሱ አለ እንደገና አንቺ ተደረበሽ። ሁለተኛ አንዱ ልጅ ይቆያል አልኩህ ነበር እኔ አንተ ነው ሁለተኛ አንዱ ልጅ ያልኩህ እኮ ነው። ግን አሁን እኮ 2 ወር ሙሉ ተቀምጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንዴ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ፣ ካልሆነ ደግሞ ማቶች ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍረብሻለች። ገባሽ? እሺ እያለቀሽ ነው? አንቺ ስቀልብ ፕራንክ ነው። ስሚ
ማሪ አንቺ ዳግ አንቺ እየቀለድኩ ነው። ልቧ ስብር ብሏል። ዳግ ሰውን የሚያውቁትን ነገር እያደረጉ ፕራንክ ነው የሚባል ነገር አለ። ይሄ ነው በቃ ለምን አስተዳባው ደስ ነገር ያምሻል። ለማን ነው መሰረት የምር እየቀለድኩ ነው። አንቺ አማራሽ ነው ወንድ ሻጂ ከታ አመራች እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ ላድርግሽ ለምን ይቀርብሻል? ታመሪያለሽ እንዴ እያወቅሽ ሲጀመር እሷ በቃ አንዴ አይታለች። የፈለገ ልብ የሚያደማ ነገር ተናግሮ ፕራንክ ነው አለ ወይ? ፕራንክ ሲባል እኮ በቃ ከዛ በኋላ ሰው ወደ ራሱ ይመለሳል አይደል? እሷ በጭራሽ አልተመለሰችም እና በቃ በጣም እየተናደደች አይ በቃ ምናምን የልብ ተናግሮ ፕራንክ አለ ወይ? ይህን ካሉ በኋላ ደግሞ ብዙ ሰዎች ስለዚህ ሀሳብ ሰጥቷል። እኔ በጣም የገረምን ፕራንክ ነው እየተባለ ራሱ በቃ ምንም ላምን አልቻልኩም ያለችዋን እስቲ አንዴ እናያትና በጣም እናደድበታለሁ አለች። ፕራንክ ነው ፕራንክ መሆኑን አውቄ ራሱ ደግሜ ቪዲዮን ሳየው እናደለ። በእርግጥ እኔ 3 4 አይቻለሁ። በጣም ነው የሚያናድደኝ። የልጅቷ ፈሻል አይመለስም። እስቲ የሳን ደግሞ እንዲያና ጋይስ ወንዶች እኛ ሴቶች እርግዝና ሰዓት ላይ ከወለድን በኋላ የምናሳልፈው ነገር ከስንት አንዱ ካልሆነ በስተቀር አይገባቸውም። ቀልድ አይደለም። የምታወራውን ወሬ የምትጠነቀቅበት ወቅት ነው አይደለም። ፕራንክ ብለህ ቪዲዮ የምትቀርጽበት ነገር ሊሆን ቀርቶ ማለት ነው። ቢገባችሁ ሰነት ልኩ ለሳይ ጋይስ አሁን በስልክ በቃ አይደኛ ፕራንክ በቃ ሰርቶ ነው ዋው ጅብ በዚህ ፕራንክ መሆኑንም እያወቅኩ ራሱ ቪዲዮ ያናድደኛል ሳይ። እንዳልኳችሁ ሴት ልጅ ወልዳ የምታሳልፍበትን ያንን ወቅት ስለማይረዳው ማለት ነው። ቢረዳው ኑሮ ፕራንክ ነው ለቀልድ ነው ያመጣው ነበር። እንደዚህ አይነት ታይም ላይ ይሄን እንደ መቀለጃ ወስደ ቪዲዮ የሚሰራበት ኢሹ ሊሆን አይገባም። ቤት ታስተዳድረው አንተ ስለሆንክ የፈለግከውን ብለህ ፕራንክ ማለት ማድረግ ትችላለህ። ከሳው ለምንድን ነው ዘይሰብሽ ለምንድን ነው መልስ መስጠት የምታረገው? እንዴት አያችሁስ? ግን ያው ነው ፕራንክ እንኳን አናታው ያበሻ ቀልድ ያበሻው እንድቀል ያበሻ ባል ቀልድ እግዚአብሔር ግን በቃ አይነኛ ፕራንክ በቃ ሰርቶ ነው ዋው። ሌላ አንዳንድ ሰዎች ደግሞ ችግር የለም እስቲ በመልካም እንየው ሰዎቹ ባረን ለመውጣት የተጠቀሙበት መንገድ ነው ብሎ አንድ ልጅ ደግሞ ራሱን ያስቀመጣል እና እስቲ የሱ ደግሞ በዚህኛው ምንየው ብሎ ነው ሐሳቡን ያስቀመጠው። ቪዲዮ ሲለቀቅ ላይቭ አይደለም ያየነው፣ ኤዲት ተደርጎ ነው። ሚስቴን አስለቀስኳት ብሎ ነው። ምናልባትም ርዕሱንም አብሮ ሊሆን ይችላል የመረጡትና ሶሻል ሚዲያ ነገር የምታውቁት ነገር ነው። በእርግጥ እንደዚህ አይነት ጥቃቶች ብዙዎች ጋር ሊኖሩ ይችላል። እሱን የደገፍኩ አይደለም። ቪዲዮ በኋላ የተለያዩ ፕራንክ ቪዲዮዎችን 1-2 ፕራንክ ቪዲዮዎችን ለቀዋልና ዋናው ዓላማው ለሰው ተደራሽ መሆኑ ነው ብዬ አስባለሁ። ከዛ አንጻር ብትመለከቱት መልካም ነው። አንዱ ደግሞ ተሸውደናል። እያንዳንዳቸው ያሰቡት የራሳቸውን ቪው ለመጨመር እና የራሳቸውን እይታ ይዘው ነው የወጡትና እኛ ያለቀስነው እነሱ በራሳቸው ነው የሚል አንድ ልጅ ደግሞ አለ። እሱም የእያንዳንዱን ቪዲዮ ላይኩንና ቪውን እያሳየ እያወራ ስለነበረ ምንድነው የነሱ ሐሳብ የሚለውን በቀላሉ ለመግለጽ ሞክሮ ነበር። እስቲ እንየው። ተሸውደናል። 1.8 ሚሊዮን ሰው ተመልክቶታል። ሚስቱን አስለቀሰ የተባለው እንደምትመለከቱት በድጋሚ በተሰራው ቪዲዮ ደግሞ ፕራንክ ነው ይቅርታ አድርጉልኝ ተብሎ በተሰራው ቪዲዮ ያው እዚህ ጋር ለሚስቱ ሀብል ሰጥተዋል። ወደ 900,000 ሰው በላይ ተመልክቶታል። በቀጣይ ደግሞ ሚስቱ እንግዲህ ባልየው ላይ በሰራችው ፕራንክ ወደ 300,000 ሰው በላይ ተመልክቶታል። ስለዚህ እንግዲህ ምናልባት የትን ፍጪው ዱቄቱን አንጪው ነው። ምናልባት ብዙ ተከታይና ብዙ እይታ የማግኘት እቅድ ነው የሚመስለው። ትላንቱ ቪዲዮ እንግዲህ ብዙ ሰዎችን ያስጨነቀ ነበር። ያው መጨረሻ ላይ ግን ፕራንክ እንደሆነ እንዲሁ ደግሞ ባለቤትየው እንግዲህ ይቅርታ ሚስቱን
እንደጠየቃትና ሀብል ገዝቶ እንደሰጣት የሚያሳይ ቪዲዮ በድጋሚ ተለቋል። ትክክለኛ መንገድ አይመስልም እንግዲህ ለመታወቅ ወይም ደግሞ ትኩረት ለመሳብ የተሄደበት መንገድ፣ ነገር ግን በጣም ከፍተኛ ኢንጌጅመንትና ብዙ እይታ ነበረው። መነጋገሪያና ትኩረት ለመሳብና ወይም ደግሞ ፕራንክ ነው ብለውታል። ይህን ጉዳይ ግን እናንተ እንዴት ተመለከቱታላችሁ? ብዙ ሰዎች የተነጋገሩበት ጉዳይ እንግዲህ መጨረሻ ላይ እንደምትመለከቱት እንግዲህ በሀብል ወይም ደግሞ በፕራንክ ተጠናቋል። ይህን ጉዳይ እንዴት ተመለከታላችሁ? ሀሳባችሁን ኮሜንት ላይ ጻፉ። ይሄ ሁሉ ሆነው እንግዲህ ብዙ ሰዎች የራሳቸውን ሀሳብ የሰጡበት መጨረሻ ላይ ደግሞ ምን አደረገ? ይቅርታ የሚለው ሌላ ቪዲዮ አንድ ቪዲዮ ሰርቷል። እሱም ብዙ እይታ አግኝቷል። ያኛው 1.8 ሚሊዮን 1.8 ሚሊዮን እና ከዛ በላይ አግኝቷል። ስለዚህ አብሮ አንድ ላይ ሆኖ ሊሆን ይችላል። ነገር ግን አንዳንዴ ስታዩት ቪዲዮውን አሴ ካራክተር ካልሆነ ልጅቷ ምገርም ፌሻል ነው ያላት። በጣም የሚያሳዝን እቅር ያለችው ማት መስልምና ለዛም እቅርታዋም እቅር ያለችው አይደለም ብሎ ሰዎችም የሚያወሩ አሉ። እስቲ የዚህኛው ደግሞ እንደሆነ እኔ በቃ ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጥሽ አንቺ የሚመጥን ካሳ እንደሌለ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጥሽኛል ብዙ ነገር አለ በእኔና ባንቺ ማለት ያሳለፍ ነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽ ካሳዘችልሻለሁ። ይመጥንሻል ብዬ አይደለም ሁሉም ሰው እንዲያውቅ ፈልገው ይመጥናታል ብዬ አይደለም። በዛሬ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ። ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም ስለምወድህ ነው የገባኝ። ላስከፋሽ ፈልጌ ያለው እንጂ ወድሻለሁ። እኔም ስለምወድህ ነው የገባኝ። የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ላይ ስቆዛ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። የጌሙ ፍራንክ መጨረሻ ላይ በይቅርታና በስጦታ ተጠናቋል። ብዙ ሰዎችን ግን ያናደደ ነበረ። አንዳንዶቹ ሰዎች ስቲል እስካሁንም ደስ ያላላቸው አለ። ሁለታቸው አስበው ከሆነ በጣም ነው የሚያስጠላ። ግን ፕራንክ የምናደርግበት ወይዎች ራሱ ብናስተካከል መልካም ይሆናል። እነሱ ምን ያደረጉ የፕራንኩ ነው አሉ እያሳዩን የነበረ። መጨረሻ ላይ ደግሞ በጊፍት ተለያዩ። አንዳንድ የሶሻል ሚዲያ ችግሩ ይሄ ነው እንግዲህ እኛ የምናየው ኤዲት ተደርጋ ሁሉም አልቆ የሚመጣልን ነው። መጨረሻ ላይ እኛ ጋር የሚደርስ ነው። ግን አብሮም ታይትል አውጥቶ ሊሆን ይችላል እንዳለ ልጁ ሊሆን ይችላል አናውቅም። እንግዲህ በርካቶችን ያስቆጣ ነው በሚል ሀሳብ ደግሞ አንድ በደንብ ያወራበት አንድ ልጅ አለ። ሼር ያደረገ በጣም ብዙ ሼር ተደርጎለት ነበርና የሱንም እስቲ የራሱን ሀሳብ ያስቀመጠበት እጅግ በርካቶችን ያስቆጣውና ያስደነገጠው ይህ የምትመለከቱት ቪዲዮ ከሰሞኑ እንግዲህ በዚህ በማህበራዊ ሚዲያ ላይ ፕራንክ ቪዲዮ በሚል ስም ተሰራጭቶ ብዙዎችን ያስቆጣ አንድ ክስተት እንግዲህ ተከስቷል። ቪዲዮ ባል የህይወት አጋሩ ማለትም ባለቤቱን ቀልድ በሚል ሰበብ ሲያዋርድና ስሜቷን ሲጎዳ ይታያል። የአንድን ሰው ስሜት ልጅ የወለደችላችሁ እና እንዲሁም ደግሞ ከጎናችሁ የቆመችውን ሚስት ማስለቀስ ቀልድ ሊባል በፍጹም አይችልም ሲሉ በዚህ ሰዓት እጅግ በርካቶች አስተያየታቸውን እየሰጡበት
እየተጠቀሙበት ይገኛሉ። በዚህ ቫይራል ቪዲዮ ላይ እንግዲህ የምትታየው እህታችን ተዋናይ አይደለችም። እሷ እናት ነች፣ ሚስት ነች፣ ክብር የሚገባት ሰው ነች። ለእይታ ሲባል መቀለጃ ልትሆን አይገባም ሲሉ እነዚህ አስተያየት ሰጪዎችም እንግዲህ አስተያየታቸው ሰጥተዋል። ትዳር ለቪው የሚቀርብ መድረክ አይደለም፣ በፍቅር በጥንቃቄና እንዲሁም ደግሞ በክብር ላይ የተገነባ የእድሜ ልክ አጋርነት ነው ሲሉ በርካቶች እየተደመጡ ይገኛሉ። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁ ነገር ነው። እስኪ ሶስተኛ ፕራንካቸው ወይም ደግሞ ከይቅርታ በኋላ እሷ ምን እንዳደረገችው የእሱን ቪዲዮ መጀመሪያ የለቀቀውን እየሰማች ቢላ ይዛ ፕራንክ አድርጓለች። ፕራንክ ነው ይሄም እንግዲህ ተጫወቱብን ብለናል። እንግዲህ ውድ ተመልካቾቻችን በጣም አወዛጋቢ የሆነውን ነገር እንደዚህ አይተናል። ሁላችንም በራሳችሁ ቪው በራሳችሁ መልክ እንድታዩት ፈልጋለሁ። አንዳንዴ ለኛ የሚሆነውን ብቻ ብንጠቀም እና መደረግ የሌለበትን ደግሞ ብናደርግ አሪፍ ነው እላለሁ። እስከ ፕሮግራማችን ፍጻሜ ስለቆያችሁ በጣም አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። አመሰግናለሁ። መልካም ቆይታ